አይ ነው እነዚህ ሶስት ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። ቻው እሺ። ማዕዝት መጣ እናቷን ቢላሉ ልጅ ቶሎ ታግባ እሱ ታውቃላችሁ። ካጠገባችሁ ማይጠፋውም ዝም ብሎ ካጠገባችሁ ለአንድ ሳምንት ራሱ ቢርቅ ትንሽ የሚሰማችሁ ስሜት አለና አሽቃባጭ አጨብጫቢ ብትለኝ አይሞቀኝም ብሮ። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል። ዳይ ባልሽ አልናፈቅሽም? ነይ ጋይስ፣ አካውንቴ ባን ሊደረግ ይችላል። ዳንዬ አምባሳደር ልትሆኚ ነው። ጋይስ፣ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። ሰላማችሁ ይብዛ ቤተሰብ፣ እንደምን አላችሁ? አለን ዛሬም በአዲስ ቪዲዮ ከች ብለናል። እንግዲህ በዛሬው ቪዲዮ የምናያቸው ውስጥ አዶናይ ዋሽንግተን ዲሲ በሰላም እንደደረሰ ተናግሯል። እንዲሁም ልዩ አቀባበል አድርገውለታል። በሌላ በኩል ጃኒ አምባሳደር ልትሆን ነው ተብሏል። እነዚህንና መሰል ቪዲዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮን በላይክ ጀምሩ። ወደ ቪዲዮ። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ያሉት ወይኔ እንዳይመልሱት ምናምን እያሉ I'm Canadian baby. Who cares? ቢመልሱ ለራሱ ወደ ካናዳ ነው። ካናዳ ደግሞ ወደ ኢትዮጵያ መቆየት አልፈልግም እዚህ ሀገር። እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። who cares? ታብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፓትሮል ነው የሚባሉ 18 ኤኒዌይስ መተናላችሁ ፈልጌ ነው። አካውንቴ ደግሞ የመጨረሻ ባን ዋርኒንግ ላይ ነው ያለው። ስለዚህ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ እያደረጋችሁ እሺ ጋይስ ፕሊዝ because ላስት ዋርኒንግ ላይ ነው ያለሁት። ባን ሊደረግ ይችላል አካውንቴ። ስለዚህ ሁላችሁም ኮፒ ሊንክ እኔ አዶናይ በጣም ደስ የሚለኝ ነገር በቃ ኮንፊደንሱ በጣም ደስ ይለኛል እና እንኳን በሰላም ገባ አዶኒ። በጣም ነው የምወድሽ። እሺ የኔ ቆንጆ በጣም ቴንክ ዩ አመሰግናለሁ። አንበሳ የኔ ጀግና። እሺ በርቺ፣ እንዳትሸነፊ። እሺ እናቴ እንዳትሸነፊ። እግዚአብሔር ከጎንሽ ደግሞ እኔ የሐዋሳ ልጅ ነኝ። የሐዋሳ ገብርኤል ደግሞ አይቼሽ በጣም ደስ ብሎኛል እና ይጠብቅሻል ገብርኤል መልአኩ እናቴ። እሺ የምትወጂው የኔ ፍቅር በጣም ነው የእውነት ነው ማወራሽ። ውስጤን እኔ ነኝ የማውቀው ምን ያህል ባንቺ ተሰብሬ ተጎድቼ እንደነበረ። አሁን ግን አም ሶ ሃፒ። እሺ እናቴ። እሺ እኔ እናቴ ቴንክ ዩ በጣም የኔ ጀግና። እሺ እሺ አሜን አሜን ቴንክ ዩ። እሺ እኔም እወድሻለሁ። ጃኒዬ ግን ታድለሽ የምር። አቤት የሰው ፍቅር፣ የሰው መውደድ እንዴት እንደሚወዷት ጋይስ። የሰው ፍቅር ይስጣችሁ የሚለው ምርቃት ግን ቀላል እንዳይመስላችሁ። ጃኒን በጣም ነው የምንወዳት። የጃኒን ጠላቶች ባገኛቸው የታባቱ ትናንት ብዬ ነበር። በርቺ፣ እግዚአብሔር ካንቺ ጋራ ነው። እግዚአብሔር ይርዳሽ፣ ትልቅ ቦታ ትደርሻለሽ። ሰው ማለት በጣም ትልቅ ነገር ነው። በምድር ላይ ስንኖር መወደድ ጸጋ ነው። የተባረክሽ ልጅ ነሽ። ወደፊት ወደፊት። እሺ የኔ ቆንጆ። አየሽ ሁሉ አድናቂሽ ነው። ለአዶኒ እንግዲህ ልዩ አቀባበል አድርገውለታል። ጫማውንም እየጠረጉለት ነበረ። በጣም ነው የገረመኝ። እስኪ ተመልከቱት። ኔጌቲቭ የሆኑ ነገሮች ስሉ ነበርና ነገር ግን በዚህ ደረጃ ይሄን ሰርቪስ ነው እዚህ ቨርጂኒያ አካባቢ ነው ያለው። በጣም የሚገራርሙ ጫማ ጽዳት ነው የሚሰራውና በጣም ውድ የሆኑ ጫማዎችን በሚገባ የሚያጸዳ የሚገርም ሰው ነውና የስራ አይናቅም። የትም ቦታ ቢሆን ስራ ክብር ነው የሚለው ነገር በሚገባ የሚያሳይ ሰው ነውና ጋይስ በጣም የሚገርም ሰው ነው በእውነት ጋይስ። ደስ አላላችሁ? ኧረ በጣም ነው ደስ ያለን የምር። አዶኒ ግን ምን አይነት የሰው ፍቅር ነው ያለክ የምር። እኔ እንጃ በጣም ያልጠበቅኩት ነገር ነው የሆነብኝና በጣም ደስ የሚል አቀባበል ነው ያደረጉለት። እንዲሁም ደግሞ ጫማውን የሚጠርገው ልጅ ራሱ እኔ እንጃ ቃላት አነሰኝ። የሆነ ምን አይነት ሰው ነው ማለት አሜሪካን ሀገር ላይ ሆኖ
ጫማ መጥረግ ማለት እንግዲህ አስቡት። እኔ እንጃ ለስራ ምን ያክል ክብር እንዳለው ስራ ክብር መሆኑን ያሳየ ሰው ነውና ጀግና ብያለሁ። ጀግና እንዴት አያችሁት? የኔ ልጅ ፋሚሊ እስቲ በኮሜንት አስቀምጡልኝ። ያ ጃኒዬ አምባሳደር ልትሆኚ ነው የፍፄ ድርጅት ላይ። ጃዬ አዶኒን እየጠበቅን ነው። ሼር አድርጉላት ትምጣ። ስራ አገኘሁላት እንደውም ያ ደስ ይለኛል። ነግራታለሁ ለጃዬ እና በያንተን አካውንት ቴክስት አድርግልኝ ሶ ልክላትና ትችላለህ። የአዶኒ ምስላለ ችግር የለው በሷም ታገኘ። እሺ ፍጽዬ የጃዬን ባል እየጠበቅን ነው። የጃኒዬን ባል እየጠበቅነው ነው። ይኸው ስራ አገኘሁላት እዚሁ እግዚአብሔርን። ጃዬ እኮ እድለኛ ናት። ስራ እዚሁ በዚሁ ተገኘላት። ማስታወቂያ ላሰራት ነው አለ እግዚአብሔርን። ጃዬ እንኳን ደስ አለሽ፣ እንግዲህ ስራ ተገኝቶልሻል እያለች ትገኛለች እህታችን። እንኳን ደስ አለሽ ጃዬ። እንግዲህ አባቴ መርቆኛል ስትል ነበረና የአባትሽ መርቃት እንግዲህ ጥሩ ነገር ላይ እያደረሰሽ ይገኛል። ወደ ሌላ ቪዲዮ ስንመጣ አዶናይ እንግዲህ ወደ አሜሪካ የሄደው ለምንድን ነው የሚሉ ሰዎችም ሊኖሩ ስለሚችሉ አሜሪካን ሀገር የሄደበት ምክንያት ይሄ ነው። አዳምጡት። ብዙዎቻችሁ እንግዲህ የአዶናይን አሜሪካ መምጣት በወጉት የምትጠብቁ ሰዎች አላችሁ። ሌሎቻችሁ ደግሞ እንግዲህ ሌላ ሀገር ላይ ሆናችሁ ኢትዮጵያ ሊሆን ይችላል ኦር ሌላ ሀገር የሱ ወዳጆች የሱ ደጋፊዎች አደራ እያላችሁ ነውና እኛ ተዘጋጅተን እየጠበቅን ነው። እንግዲህ አንዳንድ ክሊር ያሉ ነገሮች አሉ ደሞና እሱን ክሊር ላደርግላችሁ ጋይስ። ፕሮግራሙ የሚሆነው እንግዲህ ከማርች 13 እሱ ይደርሳል። እዚህ ከማርች 14 ጀምሮ ቨርቹዋል ፈንድሬዚንግ ፕሮግራም አለ ከአዶናይ ጋር ማለት ነው እና ሀርት ቱ ሀርት እንግዲህ ሀርት ቱ ሀርት ፋውንዴሽን እንግዲህ ኢትዮጵያ ላይ ከ25000 በላይ ህጻናት አሁን ላይ የልብ ህክምና የሚፈልጉ አሉና በኢትዮ ኢስታንቡል ሆስፒታል በኩል እስካሁን ድረስ ለብዙዎች ህጻናት በነፃ ህክምና ሲደረግ ነበርና አሁን ላይ ግን እንግዲህ ይሄ ሁሉ ታካሚ እዚህ ቦታ ላይ መታከም ስለማይችል አቅሙም ስለማይችል ሆስፒታሉ ፈንድሬዚንግ ፕሮግራም ተዘጋጅቷል ማለት ነው። ያስፈልጋል ድጋፍ ማለት ነው እና ለዛ የተዘጋጀ ፕሮግራም ነው። 25000 ህጻናት ማለት ብዙ ናቸው ጋይስ። ኢትዮጵያ በመላው ኢትዮጵያ ነውና ስለዚህ እርዳታ ይፈልጋል ማለት ነው። ይሄ ድጋፍ ይፈልጋል፣ የወገን ድጋፍ ማለት ነውና በአለም ያላችሁ ኢትዮጵያውያን እንግዲህ አዶናይ ቨርቹዋል የሆነ የፈንድሬዚንግ ፕሮግራም ያለው ከቅዳሜ ጀምሮ ከማርች 14 ጀምሮ እስከ 21 የሚቆይ እዛ ላይ ሁላችንም በአካል ባንገኝ እንኳን ባለው የላይቭ ስትሪሚንግ ፕሮግራም ላይ ድጋፍ እንድናደርግና አሽቃባጭ አጨብጫቢ ብትለኝ አይሞቀኝም ብሮ። ማነኝ አጨብጫቢ ነኝ። እሰይ ደጋርኩ እኔ ልንገራችሁ ደጋርኩ በቃ። ስለዚህ በአሁኑ ሰዓት ምርጡ ቲክታከር ላንተ ማን ነው? ቅልቦችም እኮ በአሁኑ አዶናይን ያሉት፣ በባለፈው ደግሞ ጆን ዳንኤልን። ጆሲ እንግዲህ እኔ አልሰማችሁም አጨብጫቢም ብትሉ ምንም ብትሉ መስሚያ የለኝም እያለ ይገኛል። እንግዲህ ለምንድነው እንደዚህ ያለው መሰላችሁ? ጆሲ ለአንተ ምርጡ ቲክታከር በአሁን ሰዓት ማን ነው ብለው ጥያቄ ይጠይቁታልና አዶናይ ነው ብሎ ይመልስላቸዋል። በዚህ ላይ አንተ አጨብጫቢ ብለው ሲሉት ነው እንግዲህ ይሄንን ሊድ የቻለው። አያልቅበት ሞጣ ዛሬ ደግሞ የሚገርም ነገር ነው እያወራ ያለውና እስኪ ተከታትለን እንመለስ። መሳሪያው ከባድ ነው። የጥቁር ሰው መሳሪያው ከባድ ነው። በያት በአረብኛ ስናይፐር ቆንጆ ነው። የጥቁር ሰው ይጎል ስናይፐር ዜን ንገራት በዋናው ቋንቋ ምን አባታ መጣ መውቀጫው የጥቁሮች መውቀጫ ጥሩ ነው። ዝም ብለሽ ጥቁር አይደለ መውቀጫ ንገሩ ጋይስ። በአረብኛ መውቀጫ ምንድን ነው ጋይስ? ከታይ ጻፉላት። ሹርጣው ፖሊስ ነው። ሹርጣው ከባድ ነው። በያት ሹርጣ ፖሊስ ማለት ነው። ሞጣ አውቀዋለሁ። ያው እኔ ሰየምኩታ። ሹርጣ ያኛው በቃ ቀይሬዋለሁ። ሹርጣ ያኛው ነው ቀይሬዋለሁ አላለ። ሹርጣማ ፖሊስ እንደሆነ አውቃለሁ። እኔ ሀገ ተግበስና ፖሊስ ነው የሚባለው። ጋሽ ፖሊሱ ማለት ሹርጣው ማለት
ሹርጣው ኃይለኛ ነው በይ የጥቁር ሹርጣ اقول لك تويتر ዱግዱግ አለው ከታች ዱግዱግ ዱግዱግ ነው ያለው የኔ እናት ግራ ተጋባች እኮ አይሞጣ ነፍስ አይምባሩ ባንተም እሱ መምታት ማለት ነው መምታት ማለት አውቀት መዝ ማለት ነው አላንዱ የወንዶች ስናይፐር ጋይስ ከታይ ጻፉልኝ لا طب ماشي نجيب سكور حلو بس ስትታገኝ እንትን ያለች ቅር ብለዋታል ምን ሆና ነው ጠይቀንስ ውዶቼ የዛሬ ቪዲዮ ይሄን ይመስል ነበረ ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ ባባይ